በነገራችን ላይ ከገድላትና ከታምራት መጽሐፎች አንጻር ለምን ብሎ የሚጠይቅ ትውልድ ማስነሳት ነበር ትልቁ እቅዳችን። ይሄ ደግሞ አሁን ተሳክቷል። ሰው የዘራውን ያንኑ መልሶ ምን ይላል? ያጭዳል። አንተ እንዴት እንደምትዘራ ተጠንቅቀ ዝራ፣ አለበለዚያ አሳጫጇል። በቃ ራሱ የህይወት ስርዓት ሲስተሙ ያሳጭዳል። የገፋ ይገፋል፣ የከዳ ይከዳል፣ ደም ያፈሰሰ ደሙ ይፈሳል፣ ያጭበረበረ ይጭበረበራል፣ የዋሸ ይዋሽበታል። ጭምብል አጥልቆ ወንጀል የሰራ በፌክ አካውንት ተደብቆ የተሳደበ ሀገር የበጠበጠ ሰው ያስለቀሰ የቀን ጉዳይ በሰፈረበት መስፈሪያ ይሰፍራል። ደግሞ ሰው አስለቀሰ ሌላ ዘር አይደለም የምታጭደው፣ ያንኑ ነው። እንዳስለቀስ ታለቅሳል። ምክንያቱም ሕጉ የሚያዘው ያንኑ ነው። ያንኑ አይነት ወደ ሰው ትዳር የገባ የሰው ሚስት የቀማ ወይ ያባለገ እሷ ሀገር ሰላም ነው ብሎ እየኖረ ነው። ያንኑ አይነት ነገር በሱ ህይወት ውስጥ አለ። ቢያውቀውም ባያውቀው ያንኑ የሚመስል ነገር። አንዳንድ ሰው አሁን አልታወቀብኝም፣ መረጃ አጥፍቻለሁ፣ ይሄን እያደረግኩ ነው ይላል። አንተ እሱን ነው የምታደርገው። ህይወት ደግሞ ያንኑ አይነት ነገር እየከፈለች ነው። በቤት በምትሰፍሩበት መስፈሪያ ይሰፈርባችኋል። ያሳደመ አድማ የቀሰቀሰ ያሳመፀ ክፋት የሰራ ያደረገ የሰው ልጅ ሕይወቱ እንዲበላሽ መጽሐፍ ያስገለጠ ሞራ ይላጣ ከጠንቋይ ጋር ከሟርተኛ ጋር ስምምነት ያደረገ በእንዲህ አይነት መንገድ ባልንጀራውን ያሳበደ በእንዲህ አይነት መንገድ የሸሪኮቹን ገንዘብ ሀብታቸውን ሁሉ የጠቀለለ የሚመስለው የድሆችን አጥር የነቀነቀ ላባቸውን ወዛቸውን የቀማ በሀገር ቤትም ይሁን ከሀገር ውጭም ይሁን ውቅያኖስ የማይገድበው ፍትህ ርትህ በእጆቹ ያሉት በወርቅ ዘንግ ዓለምን የሚገዛ ከርሱ አይኖች ፊት ማንም የማይሰወሩት አይኖቹ እንደ እሳት ነበልባል የሚያበሩት ያ ሰው ንስሐ ካልገባ ከጥፋቱ ካልተመለሰ እንዲያው በሰላም እንዳይኖር የጸጸት እሳት እንዲዘንብበት የገዛ ጥላውን እያየ እንዲበረግግ እንዲፈራ የሚያደርግ የሚበላው እንጀራ እንዳይጥመው የሚጠጣው መጠጥ እንዳያረካው የሚኖርበት ቤት የመቃብር ያህል እንዲያስፈራራው በጭንቀትና በስቃይ እንዲኖር የሚያደርገው ዳኛ አለ። አገልጋይ ለመሆን የምታስብ ሰው እዚህ ቤት ውስጥ ካለ በፍጹም ድህነትን እንዳታስብ። ያሰብክለት ራእይህን እንደማትፈጽመው እፈርምልሃለሁ። ራእይህን አትፈጽመው። የሀብታሞች አሽከር ወይም ኋላ ተከታይ ሰው ሆነ ትጨርሳለህ እድሜህን። በኋላ እግዚአብሔር ሁሉ ተረት እስኪመስልብህ ትሆናለህ። ውሸት ነው፣ የአእምሮ ጨዋታ ነው ወደሚለው ጭንቅላት ውስጥ ትመጣለህ። ኦልሞስት ኢትዮጵያ ውስጥ የሚያገለግል ከ75% በላይ በዚህ ጭንቅላት የተያዘ ነው። ውሸት ነው ብሎ ነው እንዳለ ሁሉ አያምንም። እግዚአብሔር አርነት ያልወጣ ስብስብ ነው የተሰበሰብ ነው። ግን ነፃነን ብለን የምንፎክር ሰዎች ነን። ይሄ ሁሉ የመጣበት ከድህነት ጭነት የተነሳ ይህን ታሪክ እንገለብጠዋለን። ደግሜ እላለሁ እንገለብጠዋለን። ሀብት ካልተከተለክ መጠየቅ ጥሩ ነው ራስን የማንን መንፈስ እንደተቀበልክ። ከአብርሃም ጀምረክ እስከ መጨረሻ ና ሁሉም ምኖች ናቸው ባለጠጋ። ጌታ መንፈስ ነው ብለህ የምታመን ሰው ከሆንክ በመንፈስም ደግሞ ባለጠጋ መሆን ይቻላል። መንፈሳዊ ዓለም ሲገባው የሚጠየቀው አይኑ እንዲበራል፣ ሌላ ነገር አይጠየቅ። አይን ነው የሚለው እና በሌላ አማርኛ የመንፈሳዊ ዓለምን ሕያውነትና ሪያሊቲ አንድ ሰው መለማመድ ቻለ ተብሎ ሲጠየቅ የመጀመሪያው መልስ የሚሆነው አይኑ ተከፈተ። አየ ማለት ላይሆን ይችላል። ራእይ አየ፣ ህልም አየ፣ የሆነ ነገር አየ ማለት አይደለም። አይኑ ተከፈተ ሲባል መንፈሳዊ ዓለምን ማወቅ መረዳት አብሮ በመንፈሳዊ ዓለም ባለው መለኮታዊ መገለጥና ስርዓት ውስጥ መንቀሳቀስ ጀመረ ማለት። ጥበብ ሊሆን ይችላል፣ መረዳት ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ኢንካውንተር ሊሆን ይችላል፣ መገናኘት ሊሆን ይችላል። ግን ለዚህ ሰው አይኑ ለተከፈተ ሰው መንፈሳዊ ዓለም እውነት ነው። መንፈሳዊ ዓለምን የማየት የመረዳት የማወቅ ወይንም እንደ ፍጥረታዊ ሰው ዝም ብሎ መንፈሳዊ ዓለም አለ ሚል ግምት ሳይሆን እውነት ነው ወይ የሚለውን እውነታ ከመጽሐፍ ቅዱስ ውስጥ እንመልከት።
ሁለቱንም ነገር ከመንፈሳዊ ዓለምና ከአይን ጋር ያይዞ የሚናገረውን የመጽሐፍ ቅዱስ ክፍል እንየው። በመጽሐፈ ነገሥት ላይ መጽሐፍ ቅዱሱ ሲናገር ኤልሳ ያለበትን ከተማ ከበበው ይላል። የሶሪያ ንጉሥ ሰራዊት ልኮ ኤልሳ ያለበትን ከተማ ሲከበብ ኤልሳ አልፈራም ወይንም አልደነገጠም። ለምንድን ያልደነገጠው ሲባል ሰራዊት በአካል ስላልከበበው ሳይሆን የከበበውን ሰራዊት የከበበ ሰራዊት እንዳለ አይቷል ነው። ከሱ ጋራ በጣም የሚገርም ሰራዊት እንዳለ አውቋል። ያያቸዋል፣ ይንቀሳቀሳል። ሚሰሩ እንዲህ ብዬ ልንገራችሁ። አሁን የሆነ ሰራዊት ከዛ ጋር እየመጣ በፒካፕ መኪና ተጭነው፣ ድሮ በፈረስ ነበር፣ አሁን በፒካፕ ነው የሚጫኑት። ሰራዊት እየመጣ እያየነው ነው። ከዛ አልፈራንም። ለምንድን ነው ያልፈራነው? ከኛ ጋር ደግሞ በጣም የሚገራርም መሳሪያ የያዙ መከላከያዎች አሉ። በጣም ስፔሻል ፎርስ የሆኑ መከላከያዎች አሉ። ስለዚህ እዚህ ጋር ያለውን ሰራዊት አቅሙን፣ ጉልበቱን፣ ነገሩን ስለምታውቅ ከዛ እየመጣ ያለው ሰራዊት አያስፈራህም ማለት ነው። ትርጉሙ እንደሱ ነው። እዚህ ያለውን ስላየነው የከበበውን ያልፈራ። የሚገርመው ነገር መንፈሳዊ ነገር ምን እንደሆነ እንድታውቁ ነው። ዓለሙ መጀመሪያ እውነት ነው የሚለውን እዩ። ቀጥሎ ያለው ነገር ምንድነው? አብሮት የቆመው ብላቴና አያይም። ማን እንዳለ አያይም። ስፔሻል ፎርስ አብሮት እንዳለ አያይም። የሉም አይደለም። መንፈሳዊ አካል የላቸውም አይደለም። ሰራዊት አይደሉም አይደለም። አልታጠቁም፣ ታጥቀዋል አይደለም። አላያቸውም። ለምን? መንፈሳዊ ዓለምን ሕያውነት አላወቀም፣ አላየም። ስለዚህ የመንፈሳዊ ዓለም ሕያውነት መንፈሳዊ ፐርሰኖች እንደሆኑ አያውቅም፣ አይታየውም። ስለማይታየው ጌታዬ ጠፋን። ምን ነው የምታየው? የሚመጡትን ብቻ ነው ማየት፣ የከበቡንን ብቻ ነው ማየት። የመንፈሳዊ ዓለም ሕያውነትን ያየው ኤልሳ ግን ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣል አለ። ይሄ ሰውዬ ዞር ቢል የሚታየው ግርግዳ ነው። ወደዚህ ቢዞር የሚታየው ሳጥን። ሰውየው ነፃ ሆኖ እንደሚያወራው አይደለም። ወይንም ቀና ቢል ዛፍ ነው፣ ተራራ ነው የሚታየው፣ ተራራው ነው የሚታየው። የቤቱን ቢያየው ግርግዳ ነው የሚታየው። ኧረ ጌታዬ ማንም እኔና ኤልሳ ምን አለ? እግዚአብሔር ሆይ የብላቴናውን አይኖች ክፈትልኝ። ሲምፕል። ከምን ጋር ነው የሚያያዘው? ከአይን ጋር ነው የሚያያዘው። መንፈሳዊ ዕውርነት ነው የትምህርቴ ርዕስ። ከአይን ጋር ነው የሚያያዘው። መንፈሳዊ ዓለም አለ የለም፣ ይኖራል አይኖርም የሚል አይደለም ፕሮግራም። አንተ ሳትኖር መንፈሳዊ ዓለም አለ። መንፈሳዊ ዓለም እውነት ነው፣ ሪል ነው፣ ሪያሊቲ ነው፣ የተጨበጠ ነው፣ የተያዘ ነው አለ። ነገር ግን መንፈሳዊ ዓለም ካንተ ዓለም ሰውነት ጋር የሚያዘው በአይንህ ነው። ከአይንህ ጋር ነው የሚያዘው ወደኋላ። ነገር ግን እንደው ዝም ብሎ ልንገራችሁ እንድትነቁ፣ መንፈሳዊ ዕውርነት ከኃጢአት ነው የሚጀምር። መንፈሳዊ ዓለም ሕያውነት ሪያሊቲ ነው። የምትቀይረው ነገር አይደለም፣ የምትለውጠው ነገር አይደለም። መንፈሳዊ ዓለም ሕያውነቱን፣ መንፈሳዊ ዓለም እንዳለ፣ መንፈሳዊ ነገር አጠገብ እንዳለ፣ እንደሚሄድ እንደሚመጣ እውነት ነው። ምንም ውሸት የለውም። ሪያሊቲ ነው መንፈሳዊ ዓለም። አንተ አይደለም በጸሎት የምትፈጥረው የሆነ ነገር አይደለም የምትለው አሉ። ይሄ ሰውዬ አይኑ ልክ ሲከፈት ማለት አይኑ ጋር ነውና አይኑ ሲከፈት መጽሐፍ ሲናገር የእሳት ሰረገላ ቤቱን፣ ጠላቶቻቸውን፣ ተራሮቹን ሁሉ። ቅድም ተራራ ነበር የሚታየው፣ አሁን የእሳት ሰረገላ። ቅድም ብቻውን እንደነበር ነው የሚያየው፣ አሁን ግን ዙሪያውን የከበበውን የወርቅ ልብስ መታጠቂያ ምናምን የታጠቁ ሰይፍ የያዙ ሰረገላ ላይ የቆሙ የሚነድ እሳት ያላቸው አጠገቡ አሉ። ተራራው ላይ አሉ፣ ዙሪያው ላይ አሉ። እነኛም እኮ በአካል ብቻ ነው የሚያዩትና በአካል ኤልሳ ብቻ ነው ብለው ያዩት አይታያቸውም። ግን መንፈሳዊ አይን ያላቸው፣ መንፈሳዊ አይናቸው የተከፈቱ ግን ያሉ የሚያዩት ምናብ አይደለም፣ ፐርሰን ነው። ሁለተኛ ዜና ያለውን ታሪክ እናስታውሳለን። ምዕራፍ 7 ቁጥር 14 ላይ በምድር ላይ ይህንን ክፉ ነገር ባደረግኩ ወይም በሆነ ጊዜ በስሜ የተጠሩት ሕዝቤ፣ አንድ ሰው አይደለም፣ ሁለት አይደለም፣ እንደ ሕዝብ፣ እንደ ህብረተሰብ፣ እንደ ትውልድ አብረው ቢጸልዩ፣ ሰውነታቸውን ቢያዋርዱ፣ ከክፉ መንገዳቸው ቢመለሱ፣ በአንድነት ቢጸልዩ በሰማይ ሆኜ እሰማለሁ አለ ጌታ። ጸሎታችን ይሰማል። በህብረት ስንጸልይ፣ ተኳርፎ ጸሎት፣ ተቀያይሞ ጸሎት፣ በቡድን ተከፋፍሎ ጸሎት፣ በአድማ ውስጥ ሆኖ ጸሎት፣ እየተካሰሱ ጸሎት ይጸለያል። ግን የሚገርማችሁ የማይሰማ ጸሎት አይሰማም። ሰማይ ዝግ ነው። ሰማይ ዝግ ነው። እንደምፈልገው እንደምጠይቀው ስላልሆኑልኝ እነሱ ሲፈልጉኝ እንዳላይ እንዳልሰማ እኔ ደግሞ ሄጄ በስፍራ ይቀመጣለሁ ያለበት ጊዜ አለ። ከእስራኤል አንጻር
አገኛችሁኝ? እና እግዚአብሔር የማይሰማው ጸሎት የምንጸልይበት፣ የማይቀበለው መዝሙር የምንዘምርበት፣ የማያሸተው አምልኮ የምናመልክበትና የማናስመልክበት ጊዜ ብዙ ነው። አንድነትና ፍቅር በሌለበት ጸሎት አይሰማም። ቂም ይዞ ጸሎት፣ ሳል ይዞ ስርቆት ለቅስፈት ነው ይባላል በሀገራችን። ከማህበረሰቡ መጽሐፍ ከእግዚአብሔር መጽሐፍ የተባለው ብዙ ነው፣ ግን ቢያንስ ከማህበረሰቡ እንኳን እንማር እንጂ። ባልና ሚስት እንኳን አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ባልና ሚስት እንኳን ካልተስማሙ ጸሎታቸው አይሰማም ነው። ልጄን እዚህ ጋር አድርስልኝ ወይም ይሄንን አድርግልን፣ የታመመ ካለ ፈውስልን ለማለት በመጀመሪያ ደረጃ ባልና ሚስቱ ኩርፊያቸው ካለ አስወግደው መስማማት፣ መታረቅ፣ በአንድነት መምጣት አለበት። ይሄ የእግዚአብሔር ባህሪ፣ የእግዚአብሔር ቃል ኪዳን። ይሄን ልንለውጠው ልናስለውጠው አንችልም። በመጀመሪያ ተስማምታችሁ ነው። ጌታችን በተራራ ስብከቱም ላይ እንደተናገረው ወይም ትምህርቱ ላይ እንደተናገረው መስዋዕት ልታቀርብ ስትሄድ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢል በመንገድ ላይ የያዝከውን መስዋዕት እዛው መንገድ ላይ ትተህ ወንድምህን ታረቅና አብረህ ይዘውናና በአንድነት መስዋዕቱን አቅርቡ። ኧረ እግዚአብሔር ይርዳን ወገኖች። እና እናንተ ስንቱን ብለን ወደዛ አንዱን ወደዛ ረግጠን ወዴት ትሄዳለህ? ልሰዋ፣ ላመልከው፣ ላስመልከው፣ ላገለግለው የምንልበት እሁድ ይሁን ሮብ ይሁን አርብ ይሁን በጣም ብዙ ነው። አንድነት ህብረት ጸሎትን ያሰማል። ጸሎታችን ይሰማል። በአንድነት በህብረት ስንሆን መንፈስ ቅዱስ ይወርዳል። እስቲ አሜን። መንፈስ ቅዱስ ይወርዳል። ለዚህ ነው በምናቀው ሐዋርያት ሥራ ምዕራፍ 2 ላይ ትልቁ ምሳሌያችን እሱ ነው። ሁሉም ይላል በአንድ ልብ ሆነው፣ በስንት ልብ እስቲ? በአንድ ልብ ሆነው ሲጸልዩ ከሰማይ ድምጽ መጣ። በአንድ ልብ ሆነው ለኛ ህብረተሰብ በጣም ከባድ መስፈርት ነው። ይሄ መስፈርት የመንፈስ ቅዱስን መውረድ መጎብኘታችንን የሚወስን ከሆነ በጣም ከባድ ነው። እንደው በእግዚአብሔር ተስፋ አይቆረጥም እንጂ ተስፋ የሚያስቆርጥ ከባድ። መቼ ነው አንድ ልብ የሚባለው ነገር በእውነት የምናመጣው? አንድ ልብ ሆነው ሲጸልዩ ከሰማይ ድምጽ መጣ። እልፍ ብለን ምዕራፍ 4 ላይ ከ24 እስከ 31 ስናነብ አሁንም በተመሳሳይ ሁኔታ ድምጻቸውን በአንድነት ከፍ አድርገው ይላል። በአንድነት ድምጻቸውን ከፍ አድርገው የሰማይና የምድር ጌታ አምላክ ሆይ ብለው በጊዜው የነበረውን መገፋት፣ ስደት፣ መከራ ያንን በሚመለከት ድምጻቸው ከፍ አድርገው በአንድነት ሲጸልዩ የእግዚአብሔር ድምጽ መጣ። እግዚአብሔር ድምጽ መጣ። የነበሩበት ስፍራ ተናወጠ። ደግሜ ምድርን ያናውጣለሁ ያለ አምላክ እግዚአብሔር ይጎብኘን፣ እኛንም ያስበን፣ ያናውጠን በመንፈሱ ማለቴ ነው። መቼ ነው ይሄ? በአንድነት ሆነው ሲጸልዩ፣ በአንድ ልብ ሆነው ድምጻቸውን ከፍ አድርገው ሲጸልዩ በአንድነት። ያንን አንድነት ያንን መያያዝና መጠባበቅ ያመጣው አንዱም ስደቱ ነው። የኢትዮጵያ ቤተ ክርስቲያን ወንጌላውያን አማኞች ማለቴ ነው ባለፈው የስደት ዘመን ይሄ የምንለው የዲኖሚኔሽን ስም የት እንዳለ እስከማናቀው ድረስ የሰፈር ህብረት፣ የሐኪሞች ህብረት፣ የተማሪዎች ህብረት፣ የእንትን ህብረት እየተባባለ እግዚአብሔር ቀላቅሎን ነበር። ደህና አርጎ የሚገርም ነገር ዘመነ ነጻነት መልሶ ወደ የጎጆአችን መለሰን። እንደገና እንኳን አይደለም ቤተ እምነት ከቤተ እምነት ራሱ በየቤተ እምነቱ መያያዝ አቃተው። በአጥቢያ ቤተ ክርስቲያን ወርዶ መያያዝ አቃተን። ነጻነት በዚህ ጎኑ ክፉ ነው። እዚህ ወደ አሜሪካን፣ ወደ አውሮፓ፣ ወደ ተለያየ ዓለም ስንመጣ ደግሞ የነጻነቱ ልክ በዛው ልክ በጣም ጣራ የነካ ሰፊ ስለሆነ ባሰብን ደግሞ እዚህ እና አሁን ጸሎታችን ቀይረን ጌታ ሆይ ስደቱን አምጣው ማለት ያስፈልገን ይሆን? መንፈስ ቅዱስ ይወርዳል። ከምንናፍቀው በዚህ በዘመን መጨረሻ ከምንጸልይበት እኛ በአጥቢያ ቤተ ክርስቲያናችን ከምንጸልይበት አንዱ በቤተ ክርስቲያናችን በአጥቢያችን ውስጥ ሌሎች ምንመኛቸው ጥሩ ነገሮች አሉ። መቼም ያለ ጉድለት የሆነ ቤተ ክርስቲያን የለምና ነው። እና አሁን በቃ ቀረን የምንለው አንዱ ነገር የእግዚአብሔር ክብር በሙላት ይሄ ለየከተሞቻችን ለየአጥቢያ ቤተ ክርስቲያኖቻችን በአገር አቀፍ ደረጃ ላለንበትም አገር ቤተ ክርስቲያናት እነዚህ አፋቸውን ከፍተው እዚህ የመሳሰሉ ህንጻዎች የተሸጡ ሆና እየሆኑ እየሄዱ ባለበትም አገር ቤት እሳቱ ይምጣ እስቲ የምትሉ እሳቱ የእግዚአብሔር እሳት የመንፈስ ቅዱስ እሳት አሜን 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 አሜን። ይህ ጉብኝት ሊመጣ የሚችለው የእግዚአብሔር ቃል የሚሰጠን ፎርማት ሌላ ምንም አይምሰላችሁ፣ ህብረት፣ አንድ ልብ መሆን። በተከፋፈለ አይመጣም እሱ። እንዲያውም አይመጣም ብቻ አይደለም ያለ ትንሽም ካለ ትንሽ ምንድነው እርጥበት ካለ እሱም ይሸሻል፣ እሱም ይደርቃል። ጥቂት በልሳን የሚጸልዩ ሰዎች ካሉ ጥቂት እንደው ትንሽ እንደው በህይወታችን ካለ እሱም ይጠፋል፣ ይሄዳል። አታጥፎ ይላል እግዚአብሔር ቃል። መንፈስን እንደሚጠፋ ነው አይደለም የሚናገረው? ከሚጠፋበት አንዱ እውነተኛ ፍቅር፣ ይቅርታ፣ ሰፊ ልብ፣ ሰላም በሌለበት ቦታ ሊጠፋ ይችላል። እንኳን በትልቁ ሊመጣል። ህብረትና አንድነት በእውነተኛ ህብረትና አንድነት ባለበት አገልግሎት ይሳካል። አገልግሎት ወገኖቼ ብዙ ትልልቅ ራእዮች ሳይተገበሩ ቀርተዋል።
ብዙ የሚድኑ ሰዎች በውጭ ቀርተዋል። ብዙ ቤቶች በመሰረት ላይ ያሉ ቆመዋል። ብዙ የአገር ሀብት ነው፣ ብዙ ሪሶርስ ነው እየባከነ ያለ። እግዚአብሔር መንግስትም ሀገራችንም በድሃው ሕዝብ መካከል ልንሰራ የምንችለው በዚህም ባለንበት አካባቢ ብዙ መንፈሳዊና ቁሳዊ ሪሶርስ እየባከነ ነው። ይሄ ሁሉ ተሰብስቦ ለአገልግሎት መዋል፣ ለእግዚአብሔር መንግስት ዓላማ መዋል ይቻል ነበረ። ምን ከለከለው እንዳላችሁ እንደሆነ ላለፉት ወደ 25 ዓመታት ለሚሆኑ ሰፊ ረጅም ዓመታት በመካከላችን የገባ የሚከፋፍል መንፈስ ይህንን ሪሶርስ እንድናባክን አደረገን። እግዚአብሔር ይገስጸው በሉ። ከኛ ድካም ባሻገር የሱም የጠላትም እጅ አለበትና እግዚአብሔር አምላክ ይገስጸው። 25 ዓመት የአንድ ወጣት ጎልማሳ በሁለተኛ ዲግሪ ሰርቶ የሚወጣበት ጊዜ እንደሆነ ግልጽ ነው። በትክክል ከቆጠራችሁ አሁን ያለን በቅርብ ዘመን የምንገኝበት ችግር የጀመረን የዛሬ 25 ዓመት አካባቢ ነው። ከይሁዳ ነገድ የሆነው አንበሳ ይህንን የሚገለብጥበት ዘመን ይምጣ። አሜን አሜን። የሚገለብጥበት ዘመን እና ሪሶርሳችን፣ አቅማችን፣ ችሎታዎቻችን፣ ሁሉ ነገራችን አንድ ላይ ተባብሮ አገልግሎታችን የሚሳካበት ዘመን። ለዚህ ትልቅ ምሳሌ የሚሆነኝ ማርቆስ 2 ላይ የምታገኙት አንድ የጌታችን ኢየሱስ ክርስቶስ የተአምራት ታሪክ ነው። ትዝ ይላችኋል? አንድ ሽባ ሰው ቤት ጣራ ተነድሎ ወርዶ እግሩ ስር ተጥሎለት የፈወሰው ትዝ ይላችኋል? ኦ ማይ ጋድ! ያንን ሽባ ለዛ ፈውስ ለዛ የህይወት ለውጥ ለማብቃት የተባበሩ እጆች በጣም ብዙ ናቸው። ሄዳችሁ ክፍሉን ተመልከቱ። በኔ ማየት ትንሹን ምንድነው ያሉት? ከህዝቡ ብዛት የተነሳ አሁን ማስገባት በበሩ ስለማንችል በጣም ቤቱ ስለተጣበበ በሩ መስኮቱ ሁሉ ስለታፈነ ግቢው ሰፈሩ ሁሉ በቃ ሰው እንደ ችቦ ስለቆመ መንገድ ስለሌለ ያለ እድል የቤቷን ባለቤት ሴቱን ወንድ ለምነን ጣራ ብንነድል ነው ብናስፈቅድ ነው የሚለው ሐሳብ ካመነጨው ሰው ጀምሩ። ይሄ ራእይ ካመጣው ሰው መቼም ራእይ ሁል ጊዜ በማህበር በጉባኤ አይመጣ። አንድ ሰው ነው አንድ ነገር የሚፈነጥቀው። ይሄንን ካለ ሰው ጀምሮና ቤቱ ጣራው እንዲነሳን የፈቀደውን ሰው ሁሉ ጨምሩበትና ያንን ሰው በህመምተኛ ሰው ካለበት እዛ ጌታ እስካለበት ቦታ የሚሸከሙ 4 ተሸካሚዎች በሀገራችን ሬሳ ሰው ሲሸከሙ የታመመ ሰው ታውቃላችሁ በየእንትኑ ይለዋወጣል አይደለም? 4 ሰው ይሆንና እስከዚህ ሲግብሎ ይሄኛው ይለወጣል ያንን ይቀይራል እያለ በጣም ብዙ ሰዎች ናቸው የሚሳተፉት አይደል? እዚህ ይላችኋል አይደለም? በተመሳሳይ ሁኔታ በሽተኛው ከቤቱ ጀምሮ እዛ እስከሚደርስ በመሸከም የተለዋወጡ ሰዎች ቁጥራቸው ብዙ ነው። ቃሬዛ የተሰራበት እንጨት የፈቀደ ሰው፣ አናጢው ሚስማሩን የገዛው ሰው ምን ሁሉ አለ እዛ ውስጥ እና ቅድም እንዳልኩት የቤቱ ባለቤት ጣራው እንዲነደል እንዲከፈት የፈቀደ ከዛ ከውስጥ ሆኖ የተቀበሉ ከላይ ሆኖ ወይጫ በጣም ብዙ ሰዎች እነዚህ ሁሉ ሰዎች የህብረት ክንድ የትብብር ነው ሰውየውን ለፈውስ ያበቃው። ብንተባበር ሚሊዮኖች ይፈወሳሉ፣ እልፍ አላፋት ይነሳሉ። ስንት ጸጋዎች ስንት ባለ ጸጋዎች እግዚአብሔር ጸጋ ያላቸው በመካከላችን ታፍነዋል መሰላችሁ። ብንተባበር ብንያያዝ ብዙ ሰዎች ይነሳል። ኧረ እግዚአብሔር ይርዳን ወገኖቼ። እየጨመቀን እያፈንን የምንገድል ሳይሆን የታፈነውን እየከፈትን የምናስነሳ ኧረ እግዚአብሔር ያድርገን። አሜን ወገኖቼ። ብዙ ጸጋ ያላቸው ብዙ ታለንት የሆኑ ሰዎች በመካከላችን አሉ። የተማሩ ሰዎች አሉ። እግዚአብሔርን ቃል የተማሩ አሉ። ሌላም የተማሩ አሉ። በጣም ሊሰሩ የሚችሉ ሊንቀሳቀሱ የሚችሉ ብርቱ ሰዎች በመካከላችን በጀነሬሽናችን ውስጥ አሉ። የሚገርማችሁ ነገር የሚተባበር ጠፋ። ያለውን የሚያዋጣ የሚያያይዝ ጠፋ። በጣም ለግል መሮጥ በዛ። ለአጥቢያ ግፋ ካለ ከዚያ ያለውን አላውቅም ማለት በዛ። ትንሽ አቅም ከተገኘም ትብብር ሳይሆን ፉክክር በዛ። እኔ በልጥ እኔ ጎልቼ ልውጣ እኔ ጎልቼ ልታይ በዛ። ከዚህ የተነሳ እንኳን የታመመ ሊፈወስ ጤነኞቹ ታመሙ። ብዙ ጸጋ ያላቸው ብዙ ራእይ ያላቸው ሰዎች ታፍነው ቀሩ። እግዚአብሔር ይርዳን ይለውጥልን ይሄን ሁኔታ። አሜን ትላላችሁ ወገኖች። ብንተባበር ብንያያዝ ተአምር የሚሰራ ጌታ በሰማይ አለ፣ በመሃላችን አለ። ግን መሳሪያ እንሆናለን፣ ምክንያት እንሆናለን። በመሃላችን ብዙ ሽባዎች ይነሳል።